ኢየሱስ በመጀመሪያ ሰማይና ምድር የፈጠረ ፈጣሪ የፍጥረታት ሁሉ ፈጣሪ እንደሆነ የእግዚአብሔር ቃል ይናገራል። ምክንያቱም የእግዚአብሔር ቃል ወዘንቤለ ውሳ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲአነ ለሰው በእንተ መድኃኒትና ሁሉ በእርሱ ሆነ ይላል ዮሐንስ። ስንቱ ሁሉ ነው የሚለው። ይህንን ሲል ዮሐንስ ዘፍጥረት ምዕራፍ 1ን አምጥቶ ነው ሁሉ እያለ የሚናገረው። ዘፍጥረት ምዕራፍ 1ን አመጣና ዮሐንስ ወዘንቤለ ውሳ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲአነ ለሰብ ከሆነው ሁሉ ያለ እርሱ አንዳች የሆነ ነገር የለም ነው። እንደዚህ ነው የሚሰብከው ዮሐንስ። ስለዚህ ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል ዘፍጥረት ምዕራፍ 1። ዮሐንስ አመጣና ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል ደግሞ ዮሐንስ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዚህ ቃልም እግዚአብሔር ነበረ ሲል ኢየሱስ አምላክ ነው፣ ጌታ ነው፣ ኤልሻዳይ ነው፣ የሁሉ ፈጣሪ ነው፣ የሰማይና የምድር ፈጣሪ እርሱ ብቻ ነው እያለ ይናገራል ዮሐንስ። ብያችኋለሁ ኢየሱስ ጌታ እንደሆነ ነው የምሰብከው ብያችኋለሁ። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ዓለማትን በፈጠረበት ይላል። ማንን በፈጠረበት? ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል ጸሐፊ። እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይልና ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣልና ይላል እግዚአብሔር ቃል። ኢየሱስ ከመላእክት አብዝቶ ይበልጣል። ኢየሱስ ከማንኛውም ሃይማኖት አብዝቶ ይበልጣል። ኢየሱስ ከማንኛውም ፍልስፍና አብዝቶ ይበልጣል። ኢየሱስ ከማንኛውም ከዘር ማንዘር መርገም አብዝቶ ይበልጣል። አሁን ዛሬ የምሰብከው የሚበልጠውን ነው። እንደዚህ ላ ቁጥር 5 ላይ አንተ ልጅ ነህ ይላል እግዚአብሔር ነው እዚህ እየተናገረ ያለው ብያችኋለሁ። ስለ ልጁ እግዚአብሔር ለልጁ ምን ያህል እንደሚናገር ነው ዛሬ መናገር እንፈልግ። አንተ ልጅ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይልና ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ምን ይበሉ? ይስገዱ። እግዚአብሔር ነው የሚናገረው። የእግዚአብሔር መላእክት ሁሉ ለማን ይስገዱ? ለኢየሱስ ክርስቶስ ይስገዱ። ልክ ሰብአ ሰገል ልንሰግድለት መጥተናል። ወርቅ ይዘን መጥተናል። ምስጋና ይዘን መጥተናል። የተወለደው የአይሁድ ንጉሥ የናዝሬቱ ኢየሱስ ወዴት ነው ሲሉ ሄሮድስ ደነገጠን፣ ሰማና ደነገጠ። ኢየሱስ ሲሰበክ የማይደነግጥ አጋንንት የለም። አጋንንትን ለማስደንገጥ ሄሮድስን ለማስደንገጥ ኢየሱስን ድብን አድርጎ መስበክ ያስፈልጋል። ኢየሱስ ሲሰበክ በልስጥራ በኩል የነበረው ሽባ ሄዶ የማያውቀው ሽባ ሲለምን የነበረው ሽባ ጳውሎስ ወንጌልን ሲሰብክ ፍጥጥ ብሎ ነበር የሚሰማ። ወንጌልን ሲሰብክ ኢየሱስን ሲሰብክ ከዚያ እምነት እንዳለው ባየ ጊዜ ጳውሎስ ተነስና ቁም ብሎ እጁን ይዞ አስነሳ። ወዲያውኑ ጸንቶ ቆመ፣ ዘለለ ይላል። ወንጌል ሲሰበክ የሚጋባብህ ህይወት ብቻ ነው። ኢየሱስ ሲሰበክ ኃይል ይገባብሃል። እንደ ሌላ ሰው ትሆናለህ። እንደ ኢየሱስ እንደዚህ ያለ 3 ቀን ከኔ ጋር ሰንብተዋልና እንዲሁ እንዲሄዱ አልፈልግም አለ። ዛሬ ከሱ ጋር ቆይታችሁ ሳትባረኩ፣ ሳትፈወሱ፣ ሳትፈቱ እንዲሁ አትሄዱም። 3 ቀን ሙሉ ከኔ ጋር ሰንብተዋልና በመንገድ ጠውልገው እንዳይወርቁ፣ እንዳይራቡ ምን አለም ይበላል። ከስሩ ሲማር ለነበረው ህዝብ ራራላቸው። ዛሬ ክርስቶስን ሳትበሉ የህይወትን እንጀራ ሳትመገቡ ልባችሁ ክርስቶስ ኃይል ሳይሞላ ከዚህ ቤት አትወጡም። የሚያስፈልገው ምንድነው? ልባችሁን ከፈት አድርጋችሁ መመገብ፣ መብላት፣ መጠጣት ብቻ ነው። መነኩሴ ናቸው እንዴት ከረባት አላሰሩም የኛን አይመስሉም የሚለውን ሃይማኖታዊ ቋንቋው ትታችሁ ተውት። ከዚያ መሆኑ ቀርቷል በሉ እስኪ። አሁን በጸጋ ነው በሉ። ልንሰግድለት መጥተናል። በኮከብ እየተመሩ የእግዚአብሔር መንፈስ የሚመራችሁ ደግሞ ወደ ወንጌል ነው፣ ወደ ክርስቶስ ይመራችኋል። እንደገና ተሐድሶ ይሆናል፣ እንደገና ሪቫይቫል ይሆናል፣ እንደገና ተአምራት ይሆናል፣ እንደገና መቀባት ይሆናል። ሄሮድስ ደነገጠ። ልንሰግድለት ሲሉ ደነገጠ። አሁን በዚህ ሚዲያ ላይ የሚተላለፈው አገልግሎት በሙሉ ሄሮድስ የሆነውን መንፈስ እንቅልፍ ነው የሚነሳ።
ኢየሱስ በሚሰበክበት ሀገርና ከተማ ላይ አጋንንት አይተኛም። ጆሮአቸውን ዘጉ ነው የሚለው እኮ። መስማት የማይፈልጉት ስም ኢየሱስ የሚባለውን ስም ነው። የሃይማኖት መሪዎች እነ ሐና እነ ቀያፋ በማን ስም ነው የፈወሳችሁት? ተናገሩ እኮ በማን ስም? እነ ሐና እነ ቀያፋ እንደዚህ አይነት ልብስ ለብሰው እነ ጴጥሮስን እነ ዮሐንስን አቁመው በማን ስም? የተፈወሰው ደግሞ ይዘላል እንዲያለ ይዘል። ተረጋጋ ይተዳል እንደዳንክ ተረጋጋ። ቆይ እነሱን ነው የምንጠይቀው። ሰውየው ይዘላል። ለ40 ምናምን ዓመት በልመና የሚተዳደር በሰው ጥጋሻ የሚሄድ ሰው ነው። ይዘላል። እነሱ ይበሳ። ሰውየው ራሱ መጽሐፍ ቅዱስ ሆነ። ራሱ ኢየሱስ አንድ ሽባ ተርትሮ ሰዎችን ቢዚ ነው የሚያደርጋቸው። እንቅልፍ ነው የሚከለክላቸው። በማን ስም ነው በምን ኃይል ነው የፈወሳችሁት ብለው ሲጠይቁ ጴጥሮስ ይላል በመንፈስ ቅዱስ ተሞልቶ ይላል እናንተ የሰቀላችሁት ይላል። ፊት ለፊት ፍጥጥ ብሎ ሐናን ሰበከዋ። ኢየሱስን ሰበከለት። አንተ በሰቀልከው እግዚአብሔር የሞትን ጣር አጥፍቶ ባስነሳው ግንበኞች እናንተ የናቃችሁት የካዳችሁት እግዚአብሔር እርሱ ያስነሳው ኢየሱስም ነው የፈወሰው ሲል ከዚያ ቀጥሎ መዳን አለ፣ ፈውስ አለ፣ ታምራት አለ፣ መጽደቅ አለ። በሌላ በማንም የለም 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 አለ ጴጥሮስ። ሐና አይኑን እያፈጠጠ ከመጀመሪያ ይሄ ሐሰተኛ በሶስተኛው ቀን ተነሳ ተብሎ እንዳይሰበክ ከፊተኛው የኋለኛው የከፋ ነውና ጠባቂ ይዘጋጅልን ብሎ ነበር። አይሆንም። ሰው ሰራሽ በሆነ በስጋና በደም የኢየሱስ ነገር አይቆምም። ኢየሱስን ሲቃወሙት መነኩሴውን ይወርሳል። ከባድ ነው በጣም። ምክንያቱም ዘርህ የጠላት እንደጅ ይወርሳል ነው የሚለው። አሁን በዚህ በምሰብከው ወንጌል ብዙዎች ሲቃወሙ ብዙዎች ይድናሉ። እንደዚያ ነው። ግማሹ ይመጣል፣ ግማሹ ይቃወማል። መጻሕፍትን የማያውቁ ሞኞች ናቸው፣ ያልተማሩ ናቸው፣ ድግሪ የሌላቸው መጽሐፍን እንክታርጉ ያልበሉ ደንቆሮች ናቸው ማለት ጀመሩና ሐና ትንሽ ወደዚያ ዘወር በሉ ገለል በሉ አሉና እነ ጴጥሮስን ተሰብስበው ምን እናድርግ? የታወቀ ምልክት በኢየሩሳሌም የታወቀ ነገር ነው፣ እንሸሽገው ዘንድ አንችል። ሁለተኛ ለማንም ሰው አለ ሐና ቀያፋ ከነ ቤተሰቡ። ምክንያቱም አስራት በኩራቱ ሊቀርበት ነዋ። ምኩራቡ ባዶ ሊሆን ነዋ። እየሰማችሁኝ ነው? ሆስፒታል በሙሉ ባዶ ሊሆን ነዋ። በዚህ አያያዝ የሚቀር በሽተኛ የለም፣ ሊፈወስ ነው። ነገ ይፍቱኝ የሚል የለም፣ ባርኩኝ የሚል የለም፣ አባታችን ሐና ቀያፋ የሚል የለም። ሁሉ ወደዚህ ሰው እየመጣ ነው። ሁለተኛ በዚህ ስም እንዳይናገሩ እየዛትን እንዘዛቸው ተባለ። ሁለተኛ በዚህ ስም ነገሩ ያለው ስሙ ላይ ነው። ስሙ ላይ ነው። መልአኩ ለዮሴፍ ለዮሴፍ ዘያድንወሙ ለሕዝቡ እማኃጢአቶሙ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እርሱ አለ ሕዝቡን ከኃጢአታቸው ያድናቸዋልና አዳኝ ነው አለው ለዮሴፍ። ስሙንም ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ማለት ነው፣ ጌታ ማለት ነው፣ ያህዌ ነው ማለት ነው። ሥጋ የለበሰ ያህዌ። በዚህ ስም እንዳታስተምሩ አሉ ሲሉ ብሶባቸው ተገኙ ሐዋርያት። ዘንድሮ ይብስብናል አልኳችሁ። ሄሮድስ ደነገጠ። ሄሮድስ ክፉ ነው። እኔም እንድሰግድለት ኑና ንገሩኝ አለ። ሂዳችሁ በጥንቃቄ መርምሩልኛል፣ እገለዋለሁ ፈልጎ ሊገለው እኮ ነው። በጥንቃቄ አለ። እኛም በጥንቃቄ እንሰብካለን። ኢየሱስ በጣም ብርቅዬ ነው። ልንገራችሁ፣ በጣም የከበረ በእግዚአብሔር የከበረ በሰው ግን የተጠላ የተናቀ የሕማም ሰው ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር የተወገደ እንወደው ዘንድ ደም ግባት የለውም የተባለ አሁን ግን ወነበረ በየማነ አቡሁ በአብ በግርማው ቀኝ ከፍ ያለ እግዚአብሔር ያከበረውን በጣም ማክበር ያስፈልጋል። እግዚአብሔር ያከበረው በዚህ ልክ አለ ፊልጵስዩስ ላይ ያለ ልክ። በዚህ ምክንያት ስለ ሰው ልጆች ኃጢአት በመሞቱ ምክንያት እግዚአብሔር ያለ ልክ ነው የሚለው ከፍ አደረገው ይላል። በዚህች ቤተ ክርስቲያን ላይ በእናንተ ሕይወት ላይ በስብከታችሁ በሕይወታችሁ ያለ ልክ ከፍ ይላል ዘንድሮ ኢየሱስ። ከዚህ በኋላ እኛ ከፍ የምናደርገው ገዳም የለም። በቃ
ከዚህ በኋላ ከፍ የምናደርገው የትኛው ስፍራ የለም። ጽድቃችን እሱ ሞቶ ተገኝቷል። እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናል። የክብር ልብሳችን ነው ኢየሱስ። በእግዚአብሔር ፊት ለብሰን የቆምነው የክብር ልብስ አሁን ይሄ ክርስቶስ የተደገሰበት እዚህ ስፍራ የተደገሰው ጌታ ነው። እዚህ ቤት የሚበላው የሕይወት እንጀራ ኢየሱስ ነው አይደል እንዴ? ስለዚህ በዚህ ቤት ያለ በሙሉ የሙሽራውን ልብስ ለብሷል። ክርስቶስን ለብሶ ነው የሚበላው። እግዚአብሔር የደገሰው የሕይወት እንጀራ ክርስቶስ ነው። ድግሱ ወንጌል ነው። ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የሚበላ አለ ደሜን የሚጠጣ የዘላለም ሕይወት አለው አለ። ስጋዬ ሲል ቃሉን ነው። ስለ ቃል ነው የሚናገረው። ቃሉ መንፈስ አለበት። እኔ የምናገረው ቃል መንፈስም ሕይወትም ነው አለ ኢየሱስ። ስለዚህ ከዚህ በኋላ እምበላው እኔ ነኝ አለ። ፍልስፍና አይበላም። እሱን የበላ ሰው ከግብፅ አይቆይም፣ ቶሎ ይወጣል። እግዚአብሔር ደግሞ አንድም ሳታስቀሩ ብሉ ነው ያለው። የፋሲካውን በግ ሮሜን እንበላለን ተሰብስበን፣ እዚህ ገላትያን እንበላለን፣ የሐዋርያትን ሥራ እንበላለን፣ የዮሐንስን ራእይን ቅጣርገን እንበላለን። ትበላለህ፣ ትናገራለህ እንደ ሕዝቅኤል። ስለ ልጁ ግን ይላል እግዚአብሔር አምላክ ሆይ ይላል እግዚአብሔር ስለ ኢየሱስ አምላክ ሆይ ዙፋንህ ይላል እስከ ዘላለም ድረስ ይኖራል ይላል እግዚአብሔር ስለ ኢየሱስ። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ እያለ ሰው ስለመሆኑም ጌታ ስለመሆኑ እዚህ ጋር ይናገራል። ቁጥር 10 ላይ ደግሞ እንዲህ ይላል ጌታ ሆይ አንተ ከጥንት ምድርን መሰረት ይላል። ምድርን መሰረት። አቤት ኢየሱስ! እሱን ነው እኛ ያገኘነው። ምድርን የመሰረተው መስራቹን፣ የምድር መስራች የሰማይ ፈጣሪ እሱን ነው የተቀበልነው እኛ። እሱን ነው ያገኘነው እኛ። እርሱን ነው የምንሰብከው እኛ። ስብከታችን ኢየሱስ ጌታ እንደሆነ ነው እንጂ ራሳችንን አንሰብክምና እንዳለው ሐዋርያው ጳውሎስ። ኢየሱስ እየተሰበከ ተራራዎች ይቀልጣሉ። ኢየሱስ እየተሰበከ ካንሰር ይቀልጣል። ኢየሱስ እየተሰበከ አይምሯችሁ ይታደሳል። ኢየሱስ እየተሰበከ ምድሪቱ ላይ ኢየሱስ ብቻውን አየሩን ይቆጣጠራል። አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ሥራ ናቸው። እነርሱም ይጠፋሉ፣ መጨረሻም ያጠፋቸዋል። ይቀልል ህልፈተ ሰማይ እምትደቅ አሐቲ ቃል እምኦሪት ወእምነቢያት ይቤ እግዚእ ለአርዳዩ። ሰማይና ምድር ያልፋሉ ብሏል ኢየሱስ ራሱ። አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል እግዚአብሔር። ክብር ለስሙ ይሁን። ስለዚህ ሰው የሚድነው ኢየሱስ ጌታ እንደሆነ በአፉ ሲመሰክር፣ አንደኛ የመጀመሪያ። ሁለተኛ ደግሞ ኢየሱስ በእግዚአብሔር ኃይል ከሞት እንደተነሳ በልቡ የሚያምን ሰው ነው ሊድን የሚችለው። የመጀመሪያው ስብከት ማን ጌታ እንደሆነ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ? ትድናለህ። ፍጹም አምላክ እንደሆነ ብታምን፣ ጌታ እንደሆነ ብታምን፣ ያህዌ እንደሆነ ብታምን፣ የሰማይና የምድር ፈጣሪ እሱ ብቻ እንደሆነ ብታምን፣ ሰማያት የጸኑት በእርሱ እንደሆነ ብታምን ነው የሚል። እሱ የዮሴፍ ልጅ ነው እያሉ ከመፈላሰፍ የእግዚአብሔር ልጅ እንደሆነ ብታምን፣ አልፋና ኦሜጋ እንደሆነ ብታምን፣ የሰማይና የምድር ፈጣሪ እንደሆነ ብታምን፣ እንደገና ፍጹም ሰው ከድንግል ማርያም ኢየሱስ የተወለደው የእግዚአብሔር ልጅ ለመባል ሳይሆን የሰው ልጅ ለመባል ከማርያም ተወልዷል። ከማርያም የተወለደው ለምንድን ነው ሲባል የሰው ልጅ ለመባል። የእግዚአብሔር ልጅ የሆነው ከማርያም ሲወለድ አይደለም፣ ከጥንት ከመጀመሪያ። ስለዚህ ከማርያም ሲወለድ የሰው ልጅ ለመባል ነው። እነሆ በሰማይና በምድር ሁሉ ስልጣን ተሰጠኝ ሲል የሰው ልጅ ስለሆነ ነው። ከሰማይ ከወረደው ወደ ሰማይ የወጣ ማንም የለም። እሱም በሰማይ የሚኖረው የሰው ልጅ ነው። ደግሞ ስለ ሰውነቱ ሲያወራ እንደኛ የተፈተነ ሰው ነው፣ እንደኛ ፍጹም ሰው ነው ይላል። በእግዚአብሔርና በሰው መካከለኛ እርሱም ሰው የሆነ ይላል። ደግሞ ስለ ሰውነቱ ሲናገር ሐዋርያው ጳውሎስ ሰው የሆነ በእግዚአብሔርና በሰው መካከለኛው ማን ነው? ኢየሱስ ክርስቶስ ነው ይላል። ይሄ ሰው መሆኑን የሚገልጥ ነው። አምላክ መሆኑን ቅድም በትንሹ አብራርቻለሁ፣ ጌታ መሆኑን። ስለዚህ በዚህ መልኩ ስንረዳ ውስጣችን ላይ ጸጋንና እውነትን ተሞልቶ አደረ የሚለው ቃል ልባችንን ይሞላዋል ማለት ነው። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። መቼም ወንጌላችን የኃይል ወንጌል ነው። እንደምታውቁት ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ለሚያምኑ ሁሉ
የእግዚአብሔር ኃይል የተባለው የኢየሱስ ክርስቶስ ሞትና ትንሣኤ ነው። የመስቀሉ ቃል የተባለው የኢየሱስ ክርስቶስ ሞትና ትንሣኤ ነው። የኢየሱስ ሞት እኛ ለምናምን የእግዚአብሔር ኃይል ነው። የኢየሱስ ሞት መስቀል ሲባል ስለምንባርክበት ስለ እንጨቱ አይደለም እየተናገረ ያለው፣ ስለ ኢየሱስ ሞትና ትንሣኤ ነው። የመስቀሉ ቃል ማለት የኢየሱስ ክርስቶስ ሞት ለእኛ ኃይላችን ነው። መስቀል ኃይል ነው የሚለው፣ መስቀል ጽን ነው የሚለው፣ መስቀል ቤዛ ነው የሚለው፣ መስቀል መድኃኒተ ነፍስ ነው። አይሁድ ክህዱ፣ አይሁድ የካዱት ለማያምኑት ሞኝነት ለኛ ለምንድን ግን አለ ሐዋርያው የእግዚአብሔር ኃይል ነው ይላል። የመጨረሻው ሰይጣን ድባቅ የተመታበት የመስቀሉ ስራ፣ ሰይጣን በዜሮ ማርሽ የሄደበት የመስቀሉ ስራ፣ ዲያብሎስ ከስልጣኑ የተሻረበት፣ ሞት የተሻረበት፣ ኃጢአት የተወገደበት የመስቀሉ ስራ፣ ሶስቱን ጠላቶች ያሸነፈ ኢየሱስ ነው። ለዚህ ነው በሰማይ ይገባሃል የተባለለት፣ አሸናፊ ነው ይገባሃል የተባለለት። ዓለምን ኃጢአት ያስወገደ ነው። በግዑ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ፣ በሽታን የሚያስወግድ፣ እርግማንን የሚያስወግድ፣ አጋንንትን የሚያስወግድ፣ ድግምቶችን የሚያስወግድ፣ ጥንቆላን የሚያስወግድ፣ ሃይማኖትን የሚያስወግድ የእግዚአብሔር በግ ብሎ ኢየሱስን ያሳያል ዮሐንስ። መጽሐፍ ቅዱስ ኢየሱስን አሳዩ ያለ፣ እኛ ሁላችን በመጋረጃ በማይከደን ፊት ይላል የጌታን ክብር እንደ መስታወት እያብለጨለጭ፣ እኛ ሁላችን የጌታን ክብር እኛ አሁን የምናብለጨልጨው ሃይማኖት የለም። የምናሳየው የምንተርከው የጥንት የጧት ሃይማኖት የሚባል የለም። የጥንትና የጧት የሚባለው ኢየሱስ ክርስቶስ ብቻ ነው። እኛ ሁላችን በመጋረጃ በማይቀደን ፊት አለ። ይህንን መጋረጃ የቀደደው እግዚአብሔር አብ ነው። ከላይ ወደታች ልጁን የሚጋርድ መጋረጃ ይቀደዳል። ተረት ይቀደዳል። ሐሰተኛ ልምዶች ይቀደዳሉ። ሁላችን የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ፣ ያን መልክ ያን ውበት መልክ ነው የሚታየው። ሰይጣን ደግሞ መልክ ነው የሚያበላሸው። ነገሩ ያለው መልክ ላይ ነው። እግዚአብሔርም የልጁን መልክ እንዲመስሉ የፍቅር መልክ፣ የልጁ መልክ ታውቃላችሁ፣ አባቱን ገልጧል። የፍቅር መልክ ነው፣ የምህረት መልክ ነው፣ የኃይል መልክ ነው፣ የስልጣን መልክ ነው፣ የገዥነት መልክ ነው። የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል እግዚአብሔር። የማንን መልክ? የልጁን መልክ። የሆነ የሃይማኖትን መልክ እንዲመስሉ አይልም። ያበበን የከበደን መልክ እንዲመስሉ አይልም። የእናቱን መልክ እንዲመስሉ አይልም። የእናቱን መልክ እንዲመስሉ ይላል። ይቺ በደንብ ትቦሰት። የልጁን መልክ እንዲመስሉ እግዚአብሔር ነው። ሃይማኖትስ የእናቱ መልክ የለህም ይልሃል። የእናቱ መልክ የለህም ይልሃል። እግዚአብሔር ደግሞ የልጁን መልክ እንዲመስሉ። አንዳንዱ ሰው ምንድነው የጴንጤ መልክ የለህም ንግግርህ ዝም ብሎ ሃይማኖት ይላል። ቀድሞ ገብቶ ነው ይወጣል አልኩሽ። በእግዚአብሔር ቃል ይወጣል፣ በእግዚአብሔር ቃል ይፈርሳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሚገርመው ነገር ኢየሱስ በመካከል የነበረውን የጥልን ግድግዳ አፍርሶ አይሁድና አሕዛብን አስታርቆ እግዚአብሔር ጋር ያስታረቀ። አሁን መነኩሴንና ጴንጤን የሚያስታርቅ ማን አለ? ኢየሱስ ያስታርቃል። አየህ፣ ከእግዚአብሔር ብቻ አይደለም የሚያስታርቅህ፣ ከሰውም ያስታርቅሃል፣ ከጎረቤት ያስታርቅሃል። እሱ አስታራቂ ነው። አስታረቀን። ከአብ ብቻ ሳይሆን ከጓደኛ ጋር ያዋደድሃል፣ ያፋቅርሃል። በመካከል ያለውን የጥልን ግድግዳ አፍርሶ፣ የልዩነትን ግድግዳ አፍርሶ በእርሱ ሁለታቸውን አይሁድና አሕዛብን በአንድ አካል፣ የአንድ አካል የሚባለው የኛ አዲሱ መንፈሳችን አዲሱ ሰው እሱ ነው። የእግዚአብሔር አካል እሱ ነው። የክርስቶስ አካል ዳግም የተወለደው መንፈሳችሁ ነው። የእግዚአብሔር አካል፣ የእግዚአብሔር ቤተ መቅደስ፣ አዲሱ ፍጥረት የሚባለው እሱ ነው። በሱ ነው እግዚአብሔርን የምታውቁት። ይሄ አሮጌው አዳም አያውቅም እግዚአብሔርን። የሰይጣን ጉዳይ አስፈጻሚ ነው አሮጌው አዳም። መጽሐፍ ቅዱስ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ምን ብሏል? ጸድቋል። ያልሞተ ሰው መንፈሳዊ ነገር አይገባው። ከክርስቶስ ጋር እንደተሰቀለ እንደሞተ ያላመነ ሰው መንፈስ ቅዱስ አይሰራበትም። በአሮጌው አዳም አይሰራም። የእግዚአብሔር መንፈስ በአሮጌው አዳም አይሰራም። አሮጌው አዳም የተኮነነ ነው። እግዚአብሔር እንዲሞት አዞታል። የክርስቶስ ኢየሱስ የሆኑት ስጋ ወይም አሮጌውን አዳም ከክርስቶስ ጋር እንዲሰቀሉ ወስኗል። የክርስቶስ ኢየሱስ የሆኑቱ ስጋን ይላል ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ስለዚህ ያልተሰቀለ ሰው መስቀሉን የማይሰው ለኔ ሊሆን አይችልም አለ። ልጠቀምበት አልችልም አለ። ገንዘቤ ሊሆን አይችልም አለ።
አለ ያልተሰቀለ ሰው መስቀሉን ያለ የትኛውን ይሄን አይደለም ምለው ይሄን አይደለም እኔ እያወራው ያለሁት ይሄ ፒያሳ የተሰራ ብር ነው እኮ በፒያሳ ነው የተገዛው ውድ ነው ስሜም አለበት እዚህ መሃል ላይ እና የክርስቶስ ኢየሱስ የሆኑት ስጋን ይላል ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል ስጋ እንዲሰቀል ታዟል አይ አልሰቀልም በትላንትናው አዳም ነው መመላለሰው ካላችሁ መንፈስ ቅዱስ ለመስራት ይቸገራል ስለዚህ ዕውቀታችን መቀየር አለበት ነፍሳችን ላይ ያለው ዕውቀት መቀየር አለበት እግዚአብሔር ቃል መቀየር አለበት አይምሮአችን ደግሞ ለማዳ ነው ይቀበላል የሰጣችሁትን ሙስሊሙን ብትለው ሙስሊም ይሆንልሃል ይሄ ቡዲዝሙን ብትለው ቡዲዝም ይሆንልሃል ይሄ ካቶሊክ ሁን ብትለው ካቶሊክ ይሆን ይሄ ለማዳ ነው ይቀበላል ስለዚህ የእግዚአብሔርን ቃል ንገሩት እንዲለምድ አለማምዱት ለህይወትና እግዚአብሔርን ለመምሰል ራስህን ምን በል አስለምድ እንዴት ይለምዳል ሲባል ቃሉን በማሰላሰል ማስለመድ እለት ማለት ነው በአንድ ጊዜ እሺ ብሎ አይለወጥም ከባድ ነው ምቀኛ ነው እሺ አይልም ስለዚህ አሮየውን ሰው መንከባከብ እናቆምና ጠኛውን ሰው እንንከባከበው በእግዚአብሔር ቃል እስኪ ኢየሱስ ያድናል በሉ እስኪ ኢየሱስ ያድናል ድጋሙ እስኪ ጳውሎስ መንፈስንና ኃይልን እንገልጣለን ያለ የተጠራው እንደዛ ነው ጳውሎስ መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በሰው ጥበብ ቃል አልነበረም ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ ሐዋርያ ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር ዛሬ የሚገለጥ ኃይል አለ ዛሬ የሚገለጥ መንፈስ አለ ምክንያቱም መንፈሳችሁን አነቃቁ ልባ የውስጠኛውን ሰው አነቃቁ ከመንፈስ ቅዱስ ጋር ህብረት ለማድረግ መንፈስ ቅዱስ ለመነካት በመንፈስ ቅዱስ ለመሞላት ዛሬ የእግዚአብሔር መንፈስ አንዳንዶቹን ይፈውሳቸዋል አንዳንዶቹን አይናቸውን ይከፍታል አንዳንዶቹን ይፈውሳቸዋል አንዳንዶቹን ለነብይነት ይጸጋ ይቀባቸዋል አንዳንዶቹን ሐዋርያ ያደርጋቸዋል አንዳንዶቹን መሪ ያደርጋቸዋል አንዳንዶቹን ገዢ ያደርጋቸዋል አንዳንዶቹን አስተማሪ ያደርጋቸዋል አንዳንዶቹን የምክር ጸጋ ይሰጣቸዋል አንዱ መንፈስ ነው ለሁሉ እያካፈለ የሚሰጠው እኔ ደግሞ በኃይል ቀብቶኛል ምክንያቱም እኔ ሃይማኖት የመቀየር መንፈስ የለብኝ እኔ በመንፈስ ቅዱስ ኃይሉን ማገለግል ብዙ ጊዜ ቲክቶክ ላይ ገብታችሁ ካያችሁ እንደዛ ነው ማገለግለው እና ይሄ አገልግሎት ደግሞ ወደ ገዳም ይገባ በጣም እኮ ያወዛገብና ያለነው ውዝግብ ውስጥ ነው ያለው ምድሩ አጠቃላይ የት ነው የአዳራሽ ነው የኛ ነው ይላሉ በየገዳማቱ አዳራሽ ነው የተቀደሰ ህዝብ ያለበት ወንጌል ያለበት ክብሩ ያለበት የእግዚአብሔር መንፈስ የሰፈፈበት ህዝብ ነው ያለው ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን እስኪ ኢየሱስ ጌታ ነው በሉ እስኪ ኢየሱስ ጌታ ነው ድገሙ እስኪ ኢየሱስ ጌታ ነው ድገሙ እስኪ ኢየሱስ ጌታ ነው እስኪ የእግዚአብሔር እሳት ወደቀብኝ በሉ የእግዚአብሔር እሳት ወደቀ ድገሙ እስኪ የእግዚአብሔር እሳት ወደቀ ድገሙ እስኪ የእግዚአብሔር እሳት ወደቀ ድገሙ እስኪ የእግዚአብሔር እሳት ወደቀ ተነስተን እንጸልይ